እሰይ ይላል። ውይ ምን አይነት ጽድት ያለ ድሮ ነው የደረሰን እላለሁ። ከሳውዛምተን ገባር ለፖርትቬል ነበር የፈለግነው። ፖርትቬል ለቸልሲ ተሰጥቷታል። ቸልሲ ትለፍ ቸልሲ ለዋንጫ ነው የምፈልገው። ከዛ ደስ የሚለው ከሁሉም የበለጠ ደግሞ ማለት ሰሞኑ ይህቺ ዋንጫ ከኛ አታልፍም ምናምን 500 ሚሊዮን አውጥተህ ኤፍ ኤ ካፕ ነው የምትበላው። ሼባው ከጌታ ከማን ሲቲ ጋር ደርሰዋል ማለት እኛማ እንዲያልፍ እንደምፈልግ እንገራችሁ። ማን ሲቲ እንዲዳከም ጨዋታ እንዲበዛበት ግን ተታግሎ እንዲያልፍ በቃ ፐርፌክት ማለት ይሄ ነው። ከሊቨርፑል ጋር ሄደ ኢቲሃድ ላይ ትከሻከሻለህ። ገባር ማን ሲቲን ካለፍ ይሄ ዋንጫ የኔ ነው ምናምን ብለህ አውራ። የዛኔ ምን ብዬ እነግርሃለሁ? 500 ሚሊዮን ያወጣው ኤፍ ኤ ካፕ ለመብላት ነው ትባላለህ ማለት ገባር አይደል? ለኛ ግን ማን እንደኛ መክፈል ጀመርን እንዴ? በጣም ያወጡት ዘንድሮ በጣም ያወጡት በእኛ ቅጥር ሱር ገብተዋል ነው በቃ ገባር አይደል? እንዴ ሳውዛምተን ነው ወይና አንቀባራት አይደል? ሳንጮት 4 ውስጥ ገባን ማለት ሳንጮት በቃ ከዛላ ቸልሲን ለፋይናሊስቱ ቸልሲ የሊድስና የዌስትሃምና ብሬንትፎርድ አሸናፊ ነው የምፈልገው። ከዛ ሳንጮት ፋይናል ደግሞ ቸልሲ እናገኛትና በነፃ ማለት ሳንጮት ይሄን ዋንጫ እንበለዋለን። ሳንጮት ማለት ገባ አይደል? ጀማዓው ምን አይነት ድልድል ነው የወጣው? ምን አይነት ድልድል ነው የወጣው? እጅግ እድለኛ ነን ማለት እንችላለን። ጀማዓው ከሳውዛምፕተን ጋር አርሰናል ደረሰው። ከሳውዛምፕተን ጋር ከሚደው ውጭ ያደርጋል። ያው ሳውዛምፕተን እናጋድማታለን። ግን እጅግ ያስገረመኝ ድልድል ማለት ነው ማንቸስተር ሲቲ ከሊቨርፑል አልደረሰውም። እናንተ ከሁለቱ አንዱ ባይ ባይ ማለታችሁ ነው። ጀማዓው አለቀልሽ ነው ምንሽ። ሌላው እታች ብሬንፎርድ እና የዌስትሃም አሸናፊ ከሊድስ ዩናይትድ ጋር ይገናኛል። ቸልሲ ከፖርትቬል ጋር ደርሶታል። እሱ ራሱ የሚገርም ድልድል ነው የደረሰው። ግን ሊቨርፑል እና ሲቲ አንጀቴን ነው የበላችኝ። የምሬን ነው የምላችሁ አንጀቴን ማለት ነው። ጀማው እንዴት አያችሁ ድልድሉን? እንኳን ደስ አላችሁ። እጅግ ቆንጆ የሆነ ድልድል ነው ያጋጠመን ከሳውዛምፕተን ጋር። ዘንድሮ እድል ራሱ ከኛ ጋር ነች። 4 ዋንጫ ለማሳካት ነው እየሄድን ያለ ነው። እድል ደግሞ እናንተ ካልበላችሁ ብላ እየገፋችን ነው። ምን አይነት ድልድል ነው ማለት 4 ዋንጫ ፍሩ። የምሬ ነው ከልቤ ነው የምነግራችሁ። 4 ዋንጫ አርሰናል እንዳያሳካ ፍሩ። ምክንያቱም ማለት ነው አርሰናል ዋንጫውን እየፈለገው ብቻ አይደለም፣ ዋንጫው ራሱ አርሰናልን እየፈለገው ነው። ምን አይነት እጣ ድልድል ነው! ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ በደበ ቤተሰብ ቢያንስ 5 ጊዜ አካውንታችን ልክ አይደለም። ሰሞኑን በኤፍ ኤ ካፕ የሩብ ፍጻሜ እጣ ድልድል ከሳውዛምፕተን ደርሶናል። ምን አይነት እድል ነው ዘንድሮ! አርሰናል እኮ እንደዚህ እድል አልነበረንም እስከዛሬ። ለዛ ነው ባይዘው ዋንጫ ራሱ በጣም ችለን እምናጣው። አሁን ግን ማለት ነው እድል ራሱ እንደዚህ ብላ ዋንጫው ራሱ ኑ እያለን ነው። ለማንኛውም ጋይስ ቼልሲ ከፖርትቬል የቼልሲ ነው ቀላሉ። ቼላው አንቀልቅሏታል ማለት ነው። አንቀልቅሏታል። ሩሲኔር እኔ ጃሬ አርቴታ ድጋሜ ሊለጥፍሽ ነው እየታወቀኝ ነው። አርቴታ ድጋሜ ግማሽ ፍጻሜ ላይ አግኝቶ ያስቀይምሻል። ማንቸስተር ሲቲ ከሊቨርፑል ደርሶታል። የሚገርም ድልድል። ከዛ ሊድስ ዛሬ ከዌስትሃምና ከብሬንፎርድ አሸናፊ ጋር ይፈሳፈሳል። ለማንኛውም ኤፕሪል 4 ከሳውዛምፕተን ጋር በኤፍ ኤ ካፕ እንጫወታለን። ይመቻችሁ ቤተሰብ። ሰበር መረጃ። በዚህ ሰዓት የእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ የሚፋለሙ ቡድኖች ዕጣ ድልድል ይፋ ሆኗል። በዚህ መሰረት ምሽት ላይ የሚያከናውኑት ጨዋታቸውን ብሬንትፎርድ እና ዌስትሃም አሸናፊያቸው እንግዲህ ከሊድስ ዩናይትድ ጋር የሚገናኝ ይሆናል። ሳውዛምፕተን ከመድፈኞቹ አርሰናሎች ጋር የሚገናኙ ሲሆን ቼልሲ ከፖርትቬል ጋር የሚገናኝ ይሆናል ማለት ነው። ከዚህ በተጨማሪም እጅግ በጣም በተጠባቂ ጨዋታ በርካቶችን በጉጉት እንዲጠብቁት ያደረገው ድልድል ማንቸስተር ሲቲን ከሊቨርፑል የሚያገናኙ ጨዋታ ነው ማለት ነው። እነዚህ 8 ቡድኖች የሩብ ፍጻሜ ጨዋታቸውንም እርስ በርስ የሚያከናውኑ ይሆናል ማለት ነው። ለማንኛውም እናንተ እነማን ወደ ቀጣዩ ዙር የሚያልፉ ይመስላችኋል? በተለይም ደግሞ ከማንቸስተር ሲቲ እና ከሊቨርፑል የትኛው ቡድን ጨዋታውን ረድቶ እንግዲህ ወደ ግማሽ ፍጻሜ መቀላቀል የሚችል ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በኤፍ ኤ ካፑ እንግዲህ የሩብ ፍጻሜ ጨዋታ ክለባችን አርሰናል ከሳውዛምፕተን ጋር ተደርድሯል። ቼልሲ ከፖርትቬል፣ ማንቸስተር ሲቲ ከሊቨርፑል ሲደለደሉ እንዲሁም የዌስትሃም እና የብሬንትፎርድ አሸናፊ እዚህ ጋር እንደምታዩት ከሊድስ ዩናይትድ ጋር የሚጫወት ይሆናል ማለት ነው። ዘንድሮ ነገሮች እንዴት ነው? ለአርሰናል የሚገርም መደላድል እየተፈጠረለት ነው። ወደ ዋንጫው ቀጥታ ሂድ፣ ፍጻሜ ደርሰ ዋንጫውን አንሳ እየተባለ ነው። ምን አይነት ሲዝን እያሳለፈ ይገኛል አርሰናል። ለማንኛውም ክለባችን አርሰናል እንግዲህ በቀጣይ በኤፍ ኤ ካፑ የሩብ ፍጻሜ ጨዋታ እንግዲህ ሳውዛምፕተንን የሚያስተናግድ ይሆናል። የዚህ የሩብ ፍጻሜው ታላቁ ጨዋታ ማንቸስተር ሲቲ ከሊቨርፑል የሚገናኝ ይሆናል ማለት ነው። የማቻን እንግዲህ መንገዶች ሁሉ እየተጠራረጉልን ነው። ካም ኦን ዩ ጋርስ። በቃ ይኸውላችሁ ፋሚሊ አንድ ነገር ማመን አለብን። ዘንድሮ አርሰናል 4ቱንም ዋንጫ ሊበለው ነው መሰለኝ። 99% ከ100% 99%
ዋንጫ ለማሳካት ብቃት የሚጠይቅ ከሆነ 1% ደግሞ በእግር ኳስ እድል ያስፈልጋል። ያችንም 1% አርሰናል እያሟላ ነው የሚገኘው። በየትኛውም ቶርናመንት ላይ ለሚወጡ እጣዎች በሙሉ አርሰናል እድለኛ ሆኖ እያገኘ ነው። ዛሬ ደግሞ በእንግሊዝ ኤፍ ኤ ካፕ እንደምትመለከቱት ከሳውዛምፕተን ደርሶታል። የዋንጫ ተፎካካሪ ማንቸስተር ሲቲ ደግሞ ከባድ ጌሞችን እያደረገ ያለው በአውሮፓ ሻምፒዮንስ ሊግም እንደዛው። ይሄ ታዲያ የሆነ ነገር አይጠቁመንም? ይጠቁመን። አርሰናል የመሬ ነው ምላችሁ በቃ ሀያል ስትሆኑ የለ በቃ ማንም ይምጣ ቪዲዮን ከመጀመራችሁ በደንብ ሼር ኮፒ ሊንክ እስኪ በደንብ እኔ አሁን የአርሰናል ደጋፊ ጋር ያለ ሜንታሊቲ ማለት ነው ማንንም ይቅጠመን ነው የሚለው በዚህ ሰዓት በቃ ማንም ይምጣ ማንም ይቅጠመን ነው የምንለው እና ያው ሳውዛምፕተን መጣ ከዚህ አሁን በፊት እኮ ምናምን ላይ ማለት ነው እውነት ከ5 ዓመት ይሁን ከ6 ዓመት ምናምን በፊት ላይ እኮ አረ ከላይ በገጠመን በቃ የሆነ የራሳችን ቀመር ምናምን እንሰራለን እና ወፌዛኒ አሁንስ ማንም ግባ በለው ና በለው ስንለው ሳውዛምፕተን ይመጣው። ለማንኛውም ማርሴይ ሎቶ ወጥቶለታል በዚህም በኤፍኤ ካፕ እና አሁን ቀጥታ ሴሚ ፋይናል ዌምብሌይ ትኬታችን ቆርጠናል ማለት ነው። ይመቸው አርሴ በጣም በቃ ያበደ ቀጣይ ደግሞ ማን እንደሚገጥመን አናውቅም። ሜቢ ከነ ሊድስ እና ከነ ብሬንትፎርድ ሊሆን ይችላል ዌምብሌይ የምንጫወተው አናውቅም። ደግሞ ሲቲ መከራውን እያበሉት ነው ከሊቬ ጋር። ሊቨርፑል እዚህ ጋር ማለት ነው በቃ እንዲህ አንገቱን ሰጥቶ ነው የሚጫወተው ነው የምላችሁ። ምክንያቱም ይሄ የሊቨርፑል በቃ ዱ ኦር ዳይ ኤፍኤ ካፕ ዱ ኦር ዳይ በቃ ሲዝናቸውን ለማሳመር ማለት ነው። ያው ጋርዲዮላም ደንታ የለበትም አራራራ ነው የሚለው ጋርዲዮላም አራ ይሄን ብበላው ባልበላው ምናምን ብሎ ነው የሚጫወተው ነው። ለማንኛውም እዚህ ጋር ሲቲ ከሊቨርፑል ጥሩ ፉክክር ምናምን እናያለን ብዬ አስባለሁ። ቼልሲም ሌላው ሎቶ የወጣለት ቡድን ነው እናያለን እንግዲህ ከፖርት ቫሌ ጋር ተመድቧል። እነ ሊድስና ዌስትሃም ጥሩ ነው አሪፍ ነው ለእኛ ሴሚ ፋይናል ፒስ ይሆንልናል ማለት ነው። አርሲዎች ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ንገሩኝ። ለማንኛውም እንደዚች አይነት ቲሸርቶችን አሁንም የምትፈልጉ ከሆነ የየትኛውም ክለብ ደጋፊውን ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ ስትጠቀሙ 15% ዲስካውንት አላችሁ። ያላችሁበት ቦታ በነፃ ነው ዴሊቨር ደግሞ የሚደረግላችሁ። ይመቻችሁ። እየገባችሁ ኦርደር ማድረግ እንዳይረሳ። ይመቻችሁ። ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። በደንብ ማለት ነው በደንብ ሼር ኮፒ ሊንክ አድርጉልኝ። የኤፍኤ ካፑ ድልድል ላይ አጸቋማ እጁ አለበት እያላችሁ እኛ ምንም የምናውቀው ነገር የለም። ፎሎ ሼር ኮፒ ሊንክ እያረጋችሁ እንብዛ። ላልደረሰው ሰው አድርሱልን። እኛ ምንም የምናውቀው ነገር የለም። ጥሩ ቲም ስትሆን በጥሩ ስታልፍ ውጤትም ይረዳሃል፣ ፈጣሪም ካንተ ጎን ይሆናል እንጂ ሌላ የተለየ ነገር የለም። እዛኛው ቤት ግን ሼባው ስራውን መስራት አለበት። አዳክሞ ነው መተው ያለበት። ስራውን ለሊቨርፑል ትተንለታል። ቼልሲን በዋንጫ እናገኛታለን። በአመት 4 ነው የምናገባት። ታሳዝናለች። ቼላው ድሉ ወደፊት ፎሎ እየተደረገ እየበዛ ይውላችሁ ዘንድሮ ማለት ነው እኛ ቢደበር ራሱ ዋንጫው ራሱ ነው በእግሩ የሚመጣው እንጂ ዘንድሮ ማንበላው ዋንጫ የለም። የኤፍኤ ካፕ ድልድል እንደወጣ ታውቃላችሁ። ያው ከሳውዛምፕተን ጋር ከሜዳ ውጭ ሄደን እንጫወታለን ማለት ነው። እዚህ ትልቅ ጨዋታ የሚባለው ሲቲ ከሊቬ ነው። ሌላው በቃ ለማንኛውም በቃ ለምበላው ነው። ያው እዚህ ውድድር ላይ ደግሞ ያው እኛ ነን። ያው ከፊት ያለ ካቦቹ እኛ ነን። በቃ ይጨመራል ነው በላ። ለማንኛውም ይመቻችሁ። ኮፒ ሊንክ ሼር ፖስት አድርጉት። ፒስ ዌስትሃም ከብሬንትፎርድ ምን አይነት ጌም ነው ቤተሰብ? የምር ነው ብላችሁ በእርግጠኝነት አብዛኞቻችሁ ተኝታችኋል። የተወሰናችሁ ተመልክታችሁ ሊሆን ይችላል። ዌስትሃም ከብሬንትፎርድ ማለት ነው የሚገርም ጨዋታ 30 ደቂቃ ተጨምሮ እሱም አልቆ በፔናልቲ ዌስትሃም 5-3 በሆነ ውጤት እንግዲህ አሸንፈው አልፈዋል ማለት ነው። ኑኖ ስፒሪቶ ሳንቶስ በጣም የምወደው አሰልጣኝ ስለሆነ ዛሬ ዌስትሃምን ነበር ስደግፍ የነበረውና ማለት ነው እንዲህ ምን አይነት ጨዋታ ነው የሚጫወቱት? እግዚአብሔርን በቃ ዌስትሃም ይገባቸዋል። እነዛም ለፍተዋል። ግን በቃ እኔ ሰውየው ስለሚመቸኝ ዌስትሃምን ነበር የደገፍኩት። እንግዲህ ዌስትሃም ማለፉን ተከትሎ ከሊድስ ነው የሚገናኘው ማለት ነው። የእኛን እንኳን ሰውት እንደው እኛ ከቼልሲ ቢያገናኙን ይቀለን ነበር ከሳውዛምፕተን። እንደውም ቼልሲ ትንሽ ቀለል ብሎ የምናልፍ ይሆን ነበር። ቢሆንም ከሳውዛምፕተን ነው ጨዋታችን። ቼልሲ ከፖርት ቬል፣ ሲቲ ከሊቨርፑል አለቀሃለኝ። ኮፒ ሊንክ ሼር ፖስት ይደረግ። ለሊት ስለሆነ የተፖሰተው